አንቲ ውእቱ መሶበ ወርቅ ንጹሕ እንተ እስቴታ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ ውድ የሰደይቱ መርሃ ግብር ተከታታዮች በልዑል እግዚአብሔር ስም እንደምን ሰነበታችሁ? አሜን። በምህረቱ በቸርነቱ ጠብቆ እስካሁን ሰዓት ያደረሰን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። በዛሬው ቪዲዮአችን የህልም አይነቶችን እንመለከታለን። የእናንተ ህልም ምን አይነት ነው? የእናንተን ህልም ትነግሩኛላችሁ። እኔም ደግሞ የኔን የህልም አይነት እነግራችኋለሁ። ይሄንን ማወቅ እጅግ በጣም ወሳኝና አስፈላጊ ነው ብዬ አምናለሁ። እስከ መጨረሻው እንድትከታተሉና ለሌሎችም እንድታጋሩ በአክብሮት እጠይቃለሁ። እንግዲህ ህልም በሁለት ልንከፍለው እንችላለን። ሁለት አይነት ህልሞች አሉ። ባለፈው የህልም ምንጮችን ነው የተመለከትነው። ያ ማለት ህልም ከማን ይመጣል የሚለውን ነው። እንደምታስታውሱ ከሰይጣን እንደሚመጣ ከራሳችን እንደሚመጣና ከእግዚአብሔር እንደሚመጣ ተመልክተናል። ዛሬ ደግሞ ያ ከእግዚአብሔር የሚመጣው ህልማችን ምን አይነት ነው ብለን ነው የምናየው። እንግዲህ ህልም ብዙ አይነት ህልም ሊሆን ይችላል። እኛ ግን የምናየው የህልሙ ወደኛ የደረሰበት መንገዱ ነው የምንመለከተው እና በሁለት መንገድ ልንከፍለው እንችላለን። አንደኛው ግልጽ የሆነ ህልም ነው። ግልጽ የሆነ ህልም ማለት በቀጥታ ምንም አይነት ትርጉም የሌለው እንዲህ አድርግ የሚል። ይሄንን በመጽሐፍ ቅዱስ ለመመልከት የማቴዎስ ወንጌል ምዕራፍ 2 ቁጥር 13 ጀምረን መመልከት እንችላለን። ማለትም እግዚአብሔር አምላካችን ለዮሴፍ አረጋዊ ወይም ለእመቤታችን ጠባቂ ለአረጋዊ ዮሴፍ በግልጽ በህልም በመላኩ በኩል እንደነገረው ተመልክተናል። ምክንያቱም እዛ ላይ እንዳያችሁት ሄሮድስ ኢየሱስ ክርስቶስን ለመግደል ይፈልገው ስለነበረ የእግዚአብሔር መልአክ ለዮሴፍ ምንድነው ያለው? ተነስና እናቱንና ህፃኑን ይዘህ ወደ ግብጽ ሲሸሽ። ለምን? ይሄንን ህፃን ሄሮድስ ሊገድለው ይፈልገዋል። ይሄው ትርጉም አያስፈልግም። ተነስ በቃ ይዘህ ሂድ። ለምን? ሄሮድስ ይፈልገዋል። ግልጽ የሚተረጎም አይደለም። በኋላም ደግሞ ሄሮድስ ከሞተ በኋላ ምንድነው ያለው? ተነስ ወነሳ ህፃነ ወእሞ ወሁድ፣ ተነስና እናቱንና ህፃኑን ይዘህ ተመለስ ሂድ። ለምን? ሄሮድስ ሞቷልና። ስለዚህ ይሄ ግልጽ የሆነ ትርጓሜ የማያስፈልገው እንደወረደ የምንረዳው ግልጽ የሆነ ህልም ይባላል። በነገራችን ላይ የኔ ህልም እንደዚህ አይነት ነው። ሁለት ጊዜ ገጥሞኝ ያውቃል እንደዚህ አይነት ህልሞች ማለት ነው። አንድ ጊዜ አባቴ ከዚህ ዓለም ድካም በሞት ሲለይ ገና ህፃን ሆኜ ነው ያየሁት። በሚገርም ሁኔታ በምን መልኩ ራሱ እንደታመመ ህመሙን ጨምሮ ነው ያሳየኝ እና ህክምና ሄዶ ነበርና ከህክምና ሲመጣ ሁሉ ሞቶ ሲመጣ በህልሜ አይቼዋለሁ። በወቅቱ በእኛ ሀገር ልማድ ሰው ሲሞት ይተኮሳልና የሚተኩሰውንም ሰው አይቻለሁ በህልሙና በህልሜ ቀጥታ ደግሞ በገሃድ ተፈጽሞ አየሁት ያኔ ማለት ነው። በዋዜማውን አይቼ በእለቱ ማለት እኔ አንድ ቀን አይቼ በነጋው ይሄ ነገር ሲፈጸም ተመልክቻለሁ። ገና ልጅ ነኝ ያኔ። የአባት ሞትም ለእኔ ጉዳትም አይመስለኝም ነበርና ገና ህፃን ስለነበርኩ ማለት ነው። ይሄንን ተመልክቻለሁ። ዛሬም ድረስ አልረሳው። አከናውኑን አመጣጡን ሁሉ ነገር ስላሳየኝ ማለት አንዴ ነው። ሁለተኛ በተመሳሳይ መልኩ በገሃድ ያየሁት ህልም አለ። እንደውም ለጓደኞቼ ሁሉ እነግራቸው ነበርና ብዙ ጊዜ አንተ ህልም ግልጽ ነው አይነት ይላሉ። ያ ማለት እኔ እንደው እንደዚህ አይነት ህልም አይቻለሁ ቅዱስ ነኝ ለማለት አይደለም። በነገራችን ላይ ህልምን የሚያይ ቅዱስ ብቻ አይደለም ማለት ሃይማኖት የሌላቸው ሰዎችም ያያሉ። ሌላ ጊዜ እናያለን እንጂ ሃይማኖት የሌላቸው ሰዎች በኃጢአት የወደቁ ሰዎችም ያያሉ። ለምሳሌ ፈርዖን ህልም አይቷል፣ ዮሴፍ ተርጉሞለታል። ናቡከደነጾር ህልም አይቷል፣ ዳንኤል ተርጉሞለታል። ሁለቱ ግን ቅዱሳን ናቸው አይደሉም? እናያለን ሌላ ጊዜ። እና እኔም አንድ ጊዜ ደግሞ እንዲሁ በብሉይ ኪዳን እየተማርኩ አዲስ ኪዳን ተምሬ አንድ ቦታ ላይ አገለግል ነበር። ራቅ ያለ ቦታ ነው የምሄደው እና እዛ ቦታ ሳገለግል በሚገርም ሁኔታ ማድርበት መቃብር ቤት ነበረ። መቃብር ቤት አድራለሁኝ፣ እየሄድኩ አገለግላለሁ። ምክንያቱም ከሰኞ እስከ ሰኞ ድረስ ስለማልኖር ጉባኤ ቤት ሰንብቼ ለእሑድ ቅዳሜ አገልግሎት
አገልግሎት ነው የምሄደውና እሑድ ቅዳሜ ደግሞ ለሁለት ቀን አገልግሎት ብዬ ቤት አልከራይም። ከተማ እዛው ቤተክርስቲያን ጥግ ማደር አለብኝ ብሎ መቃብር ቤት ነው እንግዲህ እኛ የቆሎ ተማሪዎች ትምህርትም ስንማር እንደዛ ነው። እዛም አድር ነበርና እዚሁ እየተማርኩ እያለ በህልሜ ያሳየኝ። እንዴት አሳየኝ? እኔ የማድርባት ቤት ላይ ሰው ሞቶ ተቀብሮበት እኔ ደግሞ እዚያ ዕቃ አስቀምጬ ነበር። አጥርም ታጥሮ ነበር። ያ ሁሉ ፍርስርስ ብሎ በህልሜ ያየው እና ስነቃ እንደዚህ አይነት አየው። መቃብር ቤት እንግዲህ አንድ ቤት ላይ ብዙ ሰው ይቀበራል የቤተሰብ ከሆነ ማለት እና በሳምንቱ ሲሄድ ልክ እኔ እንዳየሁት ሆኖ ጠበቀኝና መጀመሪያም ለጓደኞቼ ነግሬያቸው ስለነበረ እኔም አስቤበት ስለነበረ እንደዛ ሆኖ ሲጠብቀኝ ገረመ። እና ምን ለማለት ነው የፈለኩት እንደዚህ ግልጥ የሆኑ ምንም ትርጓሜ የማያስፈልጋቸው ቀጥታ የሆኑ ህልሞች አሉ። የኔም እንደዚህ አይነት ገጥሞኝ ያውቃል ለማለት ነው ይሄ ሁሉ ሐሳብ ያነሳሁት። ሁለተኛው ስውር ህልም ወይም በምሳሌ እንደ ሰምና እንደ ወርቅ አይነት ሆኖ የሚቀረን ህልም አለ። ይሄ በመጽሐፍ ቅዱስ የምናገኘው በአባቶችም ትምህርት ያየነው። ለምሳሌ በመጽሐፍ ቅዱስ ስንመለከት የዮሴፍ ህልም የሚተረጎም ስውር ነው። አይታችሁ ከሆነ ዮሴፍ ያየው ህልም ታስታውሳላችሁ። እርሻ ቦታ ላይ ይመስለዋል። እሱም ያጭዳል፣ ነዶ ያስራል፣ ወንድሞቹም አሉ ነዶ ያስራሉና የሱ ነዶ ቀጥ ብላ ቆማ የወንድሞቹ ነዶ ለሱ ነዶ ሲሰግዱ ነበር ያየው። አሁን ይሄ አስቡት ከተፈጥሮ ውጭ ነዶ አያሰግድም። ግን የዮሴፍ ነዶ ቆማ ታሰግዳለች፣ የወንድሞቹ ነዶ ደግሞ ለዮሴፍ ነዶ ይሰግድ ነበር ይላል። ነዶ ምናልባት የማታውቁ ከሆነ ሰብሎች ታጭደው በአንድ ላይ የሚታሰረው ነዶ ይባላል። እሱን እያለ ነው የከተማ ሰዎች ትኖራላችሁና ነዶ ምንድነው እንዳትሉ ብዬ ነው ሀሳብ መግለጽ የፈለኩት። ይሄ ብቻ አይደለም ደግሞ 11 ከዋክብት እና ፀሐይና ጨረቃ ደግሞ ለዮሴፍ ሲሰግዱለት ተመልክቷል። አሁን ይሄ ስውር ነው፣ ምስጢር ነው። ይሄ ስውርና ምስጢር ምሳሌያዊ ህልም ነው። ይሄን ማን ተርጉሞታል? ያዕቆብ ተርጉሟል። እነዚህ 11 ነዶዎች ወንድሞች ናቸው፣ ያንተ ነዶ መስገዳቸው ለአንተ ይገዙልሃል። 11 ከዋክብትም የአንተ ወንድሞች ናቸው፣ ፀሐይና ጨረቃ ደግሞ እኔና እናንተ ሳንሆን አንቀርም ብለው ተተርጉሞለታል። በኋላም ተፈጽሟል። ይሄ ስውር ህልም ይባላል። እንደውም አንድ የቅዱስ በረለዓም ህልም አለ። ምናልባት በጣም ደስ የሚል ህልም ነው ይሄ ህልምና በረለዓም ድንገት የሆነ ሰው ሲያሯሩጠው የሆነ ጉድጓድ ውስጥ ይገባል። የሆነ ጉድጓድ ውስጥ ሲገባ በህልሙ ነው እንግዲህ የሚያየው። እንደምንም ዛፍ ነገር ያገኝና ዛፍ ላይ ሄዶ ይይዛል። ዛፉ ላይ የጫፉ ላይ እንትን ይላል። ዛፉን ጭብጥ አድርጎ ይይዛል እንዳይወድቅ ማለት ነው። እና ዛፉ ላይ ሆኖ ደግሞ ወደ ታች ሲመለከት ከዛፉ በታች አፉን የከፈተ ትልቅ ዘንዶ ይመለከታል። አስፈሪ ነው። አስቡ እንግዲህ እሱ ያለ ምን ላይ ነው? ዛፍ ላይ ነው። ጠላቱ ደግሞ መሳሪያ ይዞ እያሯሯጠው ድንገት የሆነ ጉድጓድ ውስጥ ይሄ ያለ አይደል ገደል ውስጥ እዛ ገብቶ ነው ያለውና እዛ ዛፍ ላይ ሆኖ አውጣኝ እያለ እንደገና ደግሞ ተጨማሪ ከባድ የሆነ ሌላ ህልም ያያል። ምንድነው? የወጣበትን ዛፍ በቀኝና በግራ ነጭና ጥቁር ግንደ ቆርቁር አይጦች በፍጥነት እየበሉበት ነው። ይሄ በጣም አስደንጋጭ ነው። አስቡ ያ ዛፍ ከወደቀ ሰውየው የት ነው የሚገባው? ዘንዶ አፍ ነው የሚገባው። ዛፉ እንዲወድቅ ደግሞ አይጦች እየበሉት ነው፣ ነጭና ጥቁር አይጦች። እና በዚህ በጭንቀት ውስጥ ሆኖ እያለ ይገርማቸዋል። ቀራ ሲል ለካ እዛ ዛፍ ላይ ንብ ማር ሰርታ ኖሯልና ነፋሱ ሲነካው ማሩ ጠብ ሲል መላሱን ሲያወጣ የማሩ ጠብታ ያርፍባታልና ያችን እየላሰ አጠቃላይ ምኑ ጠፋው? እያለበት ሁኔታ ጠፋው። ጣሙ መከራውን ሁሉ አስለቀቀበት። ማለት መሳሪያ ይዞ የሚያሯሩጠውን ረሳው። አፉን የከፈተ ዘንዶ ረሳ። ያ ዛፍ እየተበላ መሆኑን ረሳና ደስ ይለው ነበር ይላል። ከዛ ነቃ ሰውየው፣ ምክንያቱም በህልም ስለሆነ እና በኋላ መተርጎም ጀመረ። ዛሬ ግን በህልም ያየሁት ነገር ምንድነው? እና ሲተረጉመው ያ መሳሪያ ይዞ ሊገለኝ የሚያሯሩጠኝ መልአከ ሞት ነው። እኔ ደንግጬ ደግሞ ዛፉ ላይ ወጥቻለሁ፣ ወደ ገደል ውስጥ ገብቻለሁ። ያ ገደሉ ይሄ ዓለም ነው፣ በዚህ ዓለም ነው። የወጣውባት ዛፍ ደግሞ የኔ እድሜ ናት። ዛፉ በታች አፉን የከፈተው ዘንዶ ደግሞ መቃብር ነው። ከዛፉ ላይ ስወድቅ እዛ ነው የምገባው። የኔ እድሜ ሲያልቅ እቀበላለሁ። ዛፉ እንዲወድቅ ደግሞ የሚገዘግዙት በቀኝና በግራ የሚበሉት ነጭና ጥቁር አይጦች ቀንና ሌሊት ናቸው። ቀንና ሌሊት እየተፈራረቀ በሄደ ቁጥር የኛ እድሜ ምን እያለ ነው የሚሄደው? እየቀነሰ ነው የሚሄደው። እኔ እዛ ዛፍ ላይ ሆኜ ወደ ላይ ቀና ብዬ ስመለከት ያገኘዋትና ጠብ ስትል ያችን እየላሱ ያስረሳችኝ ያችን በጣም ጣፋጭ ማር በዚህ ዓለም የምትገኝ ትንሽ ደስታ ናት ብሎ ተረጎመ። እና ይሄንን ከተረጎመ በኋላ ቀጥታ ወዲያውኑ ወደ ገዳም ሄዶ መነነ ይላል። ስለዚህ በዛሬው ቪዲዮአችን መንገር የተፈለገው ህልም በሁለት እንደሚታይ ነው። ማለትም ሁለት አይነት የህልም መንገዶች እንዳሉ ነው። አንደኛው ግልጽና ገሃድ የሆነ
ትርጓሜ የሚያስፈልገው በመጽሐፍ ቅዱስ ያየነው እንደ ዮሴፍ አይነት ዮሴፍ አረጋዊ የእመቤታችን ጠባቂ በማቴዎስ ወንጌል ምዕራፍ 2 ላይ ያለው ማለት ነው። ሁለተኛው ህልም ደግሞ ስውር ቅኔያዊ ትርጓሜ የሚያስፈልገው ማለት ነው። ይህም እንደ ዮሴፍ የያዕቆብ ልጅ በኦሪት ዘፍጥረት ምዕራፍ 37 ላይ እንዳየነው እንዲሁም እንደ ቅዱስ በረላማ አይነት ህልሞች አሉ። የእናንተ ህልም የቱ ነው? የኔ የአረጋዊ ዮሴፍ አይነት ህልም ነው ብዬ ሀሳቤን አገረቻቸዋለሁ። ሀሳብ፣ ጥያቄ፣ አስተያየት ካላችሁ ኮሜንቱ ላይ ብትጽፉልኝ ለመመለስ ዝግጁ ነኝ። ስለነበረን ቆይታ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።